ልዕልት የኔ ሴት ወይዘሮ ሀይሚዬ ሳላስበው ከች ብላ ነሯል። እኔ የታዩኝ አላሰብኩትኝም። በጣም ናፍቀሽ ነበረ። ቆንጆዋ እንግዲህ በሰርግ ላይ ተገኝታ ከሙሽራዋና ከሙዚዎቹ ጋር ድምቅ ብላ እምር ፍክትክት ብላ ወርቋን ለባብሳ ትላላችሁ። ነገሩ ለወርቅ ሰው እኮ ወርቅ አያስፈልግም፣ ራሱ ወርቅ ስለሆነ ትላላችሁ። እና ሀይሚዬ እውነት ለመናገር ያክል የኔ እናት እንዴት እኮ እንደምታምሪ ምንም ማድረግ አይቻልም። በነገራችን ላይ አሁን ሀይሚዬ ስናያት የምታሳሳ የሆነ በቃ የምታሳሳ ነገር ነች አይደለ? ነገር ግን እንዴት ችላችሁት ነው ማለት እንዴት ልባችሁ እሺ ብሎ ነው ፎቶዋን የምዘቀዝቁት? በማርያም እኔ በጣም ግርም ይለኛል አንዳንድ ጊዜ የሆነ ሳስበው ማለት ነው። እግዚአብሔርን ነው የምላችሁ። ማለት ሰውን ተወደድ ነው አንድ ጊዜ እንወደደው፣ ከጠላ ነውም አንድ ጊዜ እንጥላው። የሆነ አንድ አይነት ባህሪ ይኖራል። አንድ አይነት እኔ አሁን በባህሪ ሰውን እወዳለሁኝ፣ ሰውን ተጠለው ጠለው ነው። ይሄ እኔ ባህሪ ነው የማይቀየር ማለት ነው። ለወደድኩት ሰው ደግሞ እስከ መጨረሻው ድረስ እጋፈጣለሁኝ። እና ከልባችን ሰውን እንውደድ። በሆነ በትንሽ ነገር ቶሎ ለውሳኔ አንቸኩል። የምናደርገውን ነገር ለይተን እንወቅ። ነገ የሚጸጥሰንን ነገር አናደርግ። ምክንያቱም ይኸውላችሁ ውዶቼ በብሩኬና በሀይሚ መሀል እንኳን የሴጣን ጆሮ ይደፈንና ማለት ነው ጠብ የለም። ጠብ እንኳን ቢኖር እነሱ መልሰው ተግባብተው አብረው የሆነው ይመጣሉ። በአካል የሚገናኙ ሰዎች ናቸው። እኔና እናንተ ግን አሽቃብጠን ዳር ላይ እንቀራለን። አሽቃባይ ሰው ሲያሽቃብጥ ይኖራል የሆነ ነገር ሲያገኝ አይደለ? ያ ሲያሽቃብጥ የኖረ ሰው የሆነ ታይም ላይ ያ ስናሽቃብጥበት የነበረው ኬዝ ይፈታና ያ ሰው ወደ ነበረበት ቦታ ሲመለስ አሽቃባጩ ወደኋላ ነው የሚቀረው። ምንድነው ይሄ? ስንዴ ስናራግብ ገለባውን ለማላቀቅ ነው አደል? ከላይ ላይ በቃ እኛ እንደዛ ማለት ነው፣ በነፈሰበት መንፈስ። እና ምልላችሁ ነው የኔ ውድ ቤተሰቦች፣ በነፈሰበት ከምንነፍስ አቋማችን አንድ ይሁንና ሰውን ከወደድን እንውደድ፣ ከጠላን ደግሞ አንድ ጊዜ እንጥላ። እና እንደዚህ አይነት ነገር የምታደርጉ ሰዎች፣ በተለይ ሀይሚን የምዘቀዝቁ ሰዎች ከእንደዚህ አይነት ድርጊታችሁ ተቆጠቡ። ማለት ምን አደረገች? ምን አጠፋች? ምን አጥፍታ ነው እንደዛ የምዘቀዝቁት? በጣም ያሳፍራል። ነገር ግን ሀይሚዬ የኔ እናት አንቺ ብቻ ፈታ ዘና በይ። ተዘቀዘቅሽም አልተዘቀዘቅሽም የአንቺ ክብር እና የአንቺ የሰው ውዴታ ከምንም የሚቀንስ ነገር የለም። እኛ ምንወድሽ እንወድሻለን፣ አለቃ። አንድ ሰው ሁለት ሰው የሆነ ነገር አደረገ ብለን ያን ሰው ተከትለን የምንሄድ አይደለንም። በሰው የምንመራ አይደለንም። ምናቅናቅሻለን፣ እስከ መጨረሻውም እንጋፈጥልሻለን። ለማንኛውም የኔ ውድ ቤተሰቦች ሀይሚ ናፍቃናለች ለምትሉ ሀይሚዬ እንግዲህ ብቅ ብላለች በኢንስታግራም ላይ። ላይክ ሼር አድርጎ ሀሳብ አስተያየት ካላችሁ በኮመንት አስቀምጡ። ለቤቱ ደግሞ አዲስ ከሆናችሁ ቤተሰብ ሁኑ በትህትና